የአብይ ጾም ሁለተኛ ሳምንት ቅድስት ማለት የዘይቤና ፍቺው የተቀደሰች የተለየች ማለት ነው። ምስጢራዊ መልእክቱ ግን የሚስጥረ አድህኖት ታላላቅ ስራውን ለመጀመር መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንጦስ ገብቶ ከቆመ ሳያርፍ ከዘረጋ ሳያጥፍ የጾማት የ40 ቀንና ሌሊት ልዩ የሆነች ክብርት ጾም የምትጀምርበት ሁለተኛ ሳምንት ከልብ ያሳስበናል። ቅድስት ማለት ዘይቤና ፍቺው የተቀደሰች የተለየች ማለት ሲሆን ምስጢራዊ መልእክቱ ግን የሚስጥረ አድህኖት ታላላቅ ስራውን ለመጀመር መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንጦስ ገብቶ ከቆመ ሳያርፍ ከዘረጋ ሳያጥፍ የጾማት የ40 ቀንና ሌሊት ልዩ የሆነችና ክብርት ጾም የምትጀምርበትን ሁለተኛ ሳምንትን ከልብ ያሳስበናል። ቅድስት የአብይ ጾም ሁለተኛ ሰንበት ስያሜ ሲሆን ስያሜውም ከኢትዮጵያዊ የዜማ ሊቅ ከቅዱስ ያሬድ የተገኘ። ከዚህ ሰንበት ዋዜማ ጀምሮ ስለ ዕለተ ሰንበት ቅድስና ይዘመራል። ቅድስት ቤተ ክርስቲያናችንም ሰንበቱን ስለ ቅድስና ልጆቿን ታስተምራለች። በቅዳሴ ጊዜ የሚሰበከው ምስባክ፣ የሚነበቡ መልእክታትም የሐዋርያት ሥራና ወንጌል ስለ ቅድስት የሚያስተምሩ ናቸው። ቅዱስ ማለት ልዩ ክቡር ማለት ነው። እግዚአብሔር አምላክ በባህሪው ቅዱስ ነው። ይህም ቅድስና ከማንም ያላገኘው የባህሪ ገንዘቡ። መጻሕፍትም የባህሪ ቅድስናውን ተባብረው መስክረዋል። በባህሪው ቅዱስ ስለሆነ ቅዱስ 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 እየተባለ ይመሰገናል። እኛም ቅዱስ ልጁ በሥጋ ተገልጦ እንዳስተማረን በየዕለት ጸሎታችን ስምህ ይቀደስ እንለዋለን። የቅድስና ምንጭ ቅድስናን የሚሰጥ እርሱ ብቻ ነው። ቅዱስ የሚለው ቃል ለሰዎች፣ ለመላእክት፣ ለቦታ፣ ለዕቃ፣ ለዕለታት ቢቀጸልም ቅድስናቸው በባህሪው ቅዱስ ከሆነ ከእግዚአብሔር የተገኘ። ይህም የጸጋ ቅድስና ይባላል። እግዚአብሔር ቅዱስ ስለሆነ በመልኩና በምሳሌው አክብሮ የፈጠረንን እኛም ቅዱሳን እንድንሆን ይፈልጋል። ቅዱስ ጴጥሮስ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የፈጠራቸው ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱስ ሁኑ ያለንም ይህን ሲያስተምረን ነው። ከመፈጠራችን አስቀድሞ መጠን በሌለው ፍቅር የወደደንን እግዚአብሔር ካለመኖር ወደ መኖር ያመጣን ለውርደት ሳይሆን ለክብር፣ ለርኩሰት ሳይሆን ለቅድስና፣ ለሞት ሳይሆን ለሕይወት ነው። የመፈጠራችንም ዓላማ በፊቱ በፍጹም ምግባርና ሃይማኖት በመመላለስ ከእርሱ ጋር እንድንኖር፣ ብርሃን ከጨለማ ጽድቅ ከኃጢአት ጋር ኅብረት የለውምና ከእርሱ ጋር ለዘላለም ነግሰን ለመኖር በቅድስና መኖር ይጠበቅብን። ቅዱስ ጳውሎስም እግዚአብሔር ለቅድስና እንጂ ለርኩሰት አልጠራንምና ያለንም ለዚህ ነው። እግዚአብሔር እኛን የፈጠረበትን ዓላማ ለኤፌሶን ክርስቲያኖች እንዲህ ሲል ገልጾላቸው በክርስቶስ ኢየሱስ ሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን ብሎ ካመሰገነ በኋላ ዓለም ሳይፈጠር በፊቱ ቅዱሳን ንጹሐንና ያለ ነውር በፍቅር ያደርገን ዘንድ ለእርሱ መረጠ። አስቀድሞ ስለወደደንና ስላከበረን ከሌሎች ፍጥረታት በተለየ መልኩ የሚያስፈልገንን ሁሉ አዘጋጅቶ በእጆቹ ካበጀን በኋላ የሥነ ፍጥረት ዘውድ አድርጎ በገነት አኖረ። የቀድሞ አዳም አታድርግ የተባለውን በማድረጉ በእንዝላልነትና በስንፍና በከይሲ ዲያብሎስን ምክር ተዋረደ። በሞተ ሥጋ ላይ ሞተ ነፍስ፣ በርዕደተ መቃብር ላይ ርዕደተ ሲኦል ተፈረደበት። በባህሪው ሞት ገባበት፣ ተዳደፈ። ክፉ ፍትወታት የሚያጠቁትና የሚያሸንፉት የዲያብሎስና የኃጢአት ባሪያ ሆነ። በማይለወጥ ፍቅር የወደደን እግዚአብሔር ግን ጠፍተን እንድንቀር አልተውንም። በሰጠን ተስፋ በተቆጠረው ሱባኤና በተነገረው ትንቢት መሠረት ዘመኑ ሲደርስ በተዋህዶ ሰው ሆነ። የተዋረደ ሥጋችንን አከበረ፣ በከበረ ደሙ ዋጀን፣ ከኃጢአታችን አጠበ።
በእርሱ ምክንያት እግዚአብሔር ልጆች ተባለ። ጌታችንና መድኃኒታችን ሰው የሆነውና ለመዳናችን የሆነውን ዋጋ ሁሉ የከፈለው ለእኛ ያለውን ፍቅርና ለኃጢአት ያለውን ጥላቻ ለእኛም ለማሳየት ነው። ነገር ግን የኃጢአትን ሥራ ይሽር ዘንድ ከእርሱ ጋር የተሰቀለውን አሮጌውን ሰውነታችን እንደሆነ ይህን እናውቃለን። የተባለውም ለዚህ ነው። እኛን ወደ ቀደመ ክብራችን ለመመለስ የተከፈለውን ዋጋ ታላቅ ከሆነው የጋብቻ ምስጢር ጋር በማያያዝ እንዲህ ሲል ገልጾታል። ክርስቶስ አካሉ ለሆነችው ቤተ ክርስቲያን ራሷ አዳኟ እንደሆነ ወንድ ለሴት ራሷ ነውና ወንዶችም ክርስቶስ ቤተ ክርስቲያንን እንደወደዳት ራሷንም ስለ እርሷ ቤዛ አድርጎ እንደሰጠላት ሚስቶቻችሁን ይውደዱ ይላል። በውሃ ጥምቀትና በቃሉ የቀደሳትና ያነጻት ዘንድ የነጻችና የተቀደሰች ትሆን ዘንድ እንጂ በላይዋ እድፈት ወይም ርኩሰት እንዳይገኝባት ቤተ ክርስቲያን ለእርሱ የከበረች ያደርጋት ዘንድ። ስለዚህም ጌታችን በደሙ ኃጢአታችንን እንደ ቸርነቱ ይቅር ብሎናል። ከእንግዲህ የራሳችን አይደለም፣ በሰውነታችንም ኃጢአትና አመፃ ልናደርግበት አይገባም። በዚህ በሚሞት ሥጋችሁ ኃጢአትን አታንግሷት፣ ለምኞታችሁ እሺ አትበሉት። ከሙታን ተለይቶ እንደተነሳ ራሳችሁን ለእግዚአብሔር መሥዋዕት አድርጉ እንጂ ሰውነታችሁን ለኃጢአት የአመፅ የጦር መሳሪያ አታድርጉ፣ ሰውነታችሁንም ለእግዚአብሔር የጽድቅ ጦር መሳሪያ አድርጉ ተብለናል። የተወደዳችሁ ምእመናን፣ እግዚአብሔር ደስ ብሎት የሚቀበለውን ሕይወት ለመኖር እንፈልጋለን። ለመሆኑ ይህ ሊሆን የሚችለው እንዴት ብንመላለስ? መልሱን ሐዋርያው ቅዱስ ያዕቆብ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮቱ ከንቱ ነው፣ ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌሏቸውን ልጆች ባልቴቶችንም በችግራቸው መጠየቅ በዓለምም ከሚገኝ ርኩሰት መጠበቅ ነው በማለት ይመልስልን። በክርስቶስ ደም የተቀደሰና የእግዚአብሔር ማደሪያ የሆነውን ሰውነታችንን በዓለም ከሚገኝ ርኩሰት በመጠበቅ የሰማያዊ ርስት ወራሾች ያደርገናል። በዓለም የሚገኘውን ርኩሰትም ሐዋርያው ቅዱስ ጳውሎስ የሥጋ ሥራ በማለት ገልጾታል። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሥራይ ማድረግ፣ መጣላት፣ ኩራት፣ ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ መቀኝነት፣ መጋደል፣ ስካር ይህንም የመሳሰሉ ናቸው። እነዚህን የሚያደርጉ ሰዎችም ከመንግሥተ እግዚአብሔር በአፍአ ወይም በውጭ እንደሚቀሩ ሲያስረዳ አስቀድሜ እንደተናገርኳችሁ ይህን የሚያደርግ የእግዚአብሔር መንግሥትን አያይም ተብሎ በሕይወታችን ሁሉ የምግባርና የሃይማኖት ፍሬ አፍርተን መገኘት ለቅድስና የጠራንን እግዚአብሔር ደስ ማሰኘት ነው። እነዚህንም ነገሮች ቅዱስ ጳውሎስ የመንፈስ ፍሬዎች ብሏቸዋል። እነርሱም ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ምጽዋት፣ ቸርነት፣ እምነት፣ ገርነት፣ ንጽሕና ናቸው። እግዚአብሔር ማደሪያው ይሆን ዘንድ የመረጠውን ሰውነታችንን እርሱ የሚከበርበት ሥራ ልናደርግበት ያስፈልጋል። በሕይወት የሚኖሩበትም ስለ እነርሱ ቤዛ ሆኖ ለመሞትና ለተነሳውም እንጂ ወደፊት ለራሳቸው የሚኖሩ እንዳይሆኑ እርሱ ለሁሉ ቤዛ ሆኖ ሞተ እንደተባለ በሕይወታችን ሁሉ ፈቃዱን በመመርመርና በመፈጸም በቅድስና ልንኖር ይገባል። ቅድስናችን በኑሯችን ሁሉ እንዲሆን ታዘናለን። ስለዚህም በተሰማራንበት የሥራ መስክ በማኅበራዊ ኑሯችን በምንበላው ምግብ፣ በምንለብሰው ልብስ፣ በንግግራችንና በመሳሰለው ሁሉ ለእግዚአብሔር ደስ የሚያሰኘውን በማድረግ እግዚአብሔርን በሚሞት ሥጋችን እናክብር። እኛ ደግሞ ሸክሙን ሁሉ የኃጢአትንም ጭንቀት ከእኛ አስወግደን በፊታችን ያለውን ሩጫ በትዕግሥት እንሩጥ። የእምነታችንንም ራስና ፈጻሚውን ኢየሱስን እንከተል። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል ተብሎ እንደተጻፈው ደምን እስከ ማፍሰስ ድረስ ተጋድሎ አድርገን ከኃጢአት ርቀን በቅድስና እንድንኖር ይገባል። ሥጋዊ ምኞታችንና መሻታችንን ሰቅለን አሮጌውን ሰውነታችንን አስወግደን ንስሐ ገብተን ቅዱስ ሥጋውንና
ክብር ደሙን ተቀብለን በቅድስና እንድንኖር ረድኤተ እግዚአብሔር አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።